ሼኽ ዛሬ የምንጀምረው ኢንሻአላህ አልቁርአን ሑጀቱን ለከ ወዐለይክ። ረሱል ዓለይሂ ሰላቱ ወሰላም ይሄ ቁርአን ላንተም ሆነ በአንተ ላይ ማስረጃ ሆኖ የሚቀርብ ነው በሚል በጣም በሚያስፈራራ ነገር በተሰራበት በሚያስደስት ነገር የነገሩን ቃል አለ። ቁርአን ምንድን ነው? እስቲ ስለ ቁርአን ቅድሚያ እናውራ። ጀዛኩሙላሁ ኸይራን። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። ያው ቁርአን አላህ ሱብሓነሁ ወተዓላ የላከው መልእክት ነው እና አላህ ፍጥረታትን ፈጥሮ ዝም ብሎ ምራን አልለቀቀም። አሕሰቡል ኢንሳኑ አን ዩትረከ ሱዳ፣ ሰዎች እንዲሁ ልክ ምራን ሆነው ሊተው ያስባሉ ወይ ይላል። ከላ እና አላህ ይህንን አያደርግም። አዲል ፍትሃዊ ነውና የፈጠረውን ፍጥረታት ሳይመራ አቅጣጫ ሳያሲዝ ጥቅምና ጉዳቱን ሳይጠቁም ዝም ብሎ የሚተው ጌታ አይደለም ማለት ነው። ጥፋተኛውንም በጥፋቱ እንዲጠየቅ ማስረጃ ያቆምበታል። ልማትም የሰራው በልማቱ እንዲሸለም ያደርጋል እንጂ ዝም ብሎ ተፈጥሮ ዝም ብሎ በሰበለላ የሚለቀቅ አይደለም ይላል ማለት ነው። ስለዚህ ምን ያመለክተናል? አነ ሁናከ ሪሳለተን አማ ሚነ ሰማይ ኢለል አርድ፣ ከሰማይ ወደ መሬት ፍጥረታትን ያካተተ የሆነ ሪሳላ አለ እና ወወራአሁ ሙርሲል፣ ከዛ ተመለክቱ ጀርባ ትልቅ ላኪ አለ እና እስተቅቢሉሁ ረሱሉን ሰማኢዩን ወጅብሪሉል አሚን